ሂራ ልብ አንጠልጣይ የህይወት ታሪክ ክፍል 5። ደራሲና ተራኪ ረዚቃ ሙሐመድ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቦች እንድትሆኑ በታላቅ አክብሮት ጋብዛችኋለሁ። ቪዲዮውን ላይክ በማድረግ ይጀምሩ። ሂራ ከአዲሱ ቤተሰቧ ጋር ሆና ኑሯን እየገፋች ነው። እዚህ ትልቅ ቤት ውስጥ ጎድሏል ብላ የታዘበችውን እውነት ሙሉ ለማድረግ እየታገለች ነው። የምትኖርለት ዓላማ ገጹን ቢቀይርም አላህ በሰጣት አዲስ የህይወት ምዕራፍ ውስጥም ግን እንድትኖርለት የሚያደርጋትን ህይወት ለመፍጠር በትልቁ ቤት ውስጥ የእህትና የወንድሞቿን ችግር በመቅረፍ እነሱን በማገዝና በመርዳት ራሷን ጠምዳለች። ሂራ እጣ ፈንታዋን አምና ስለተቀበለች በዚህ ቤት ውስጥ ለሚመጡት ችግሮች ራሷን ቀድማ አዘጋጅታለች። ሳራ በልጇ አቡዘር መታመም ክፉኛ አዝናለች። የ6 ዓመቱ አቡዘር ከተወለደ ጊዜ ጀምሮ ጤንነቱ ሁሌም ለቤተሰቡ አስጊ ነበር። የአእምሮ እክል ያጋጠመው ግን ከቅርብ ጊዜ ወዲህ ነው። ብዙ ጊዜን አልጋው ላይ ስለሚያሳልፍ እንደ እኩዮቹ መቦረቅ ለሱ አልተፈቀደለትም። እናም በዚህ ነገር እናቱ ሳራ ሁሌም እንደተጨነቀች ነው። እማዬ ውሃ አለ አቡዘር። እሺ ይሄው የኔ ልጅ ቀስ ብለህ ጠጣ። ጎበዝ የኔ አንበሳ፣ አሁን ለመተኛት ሞክር እሺ በል አለች ሳራ ልጇን በስስት እየተመለከተች። አቡዘርም ወንድሜ ሲመጣ ትቀሰቅሽኛለሽ አይደል እማዬ አለ በሚያሳዝን አንደበቱ። አዎ ቀሰቅሳለሁ፣ አሁን ግን ተኛ። ሳራ የልጇን መተኛ ስታረጋግጥ ወደ ሳሎኗ አቀናች። ምንም ለውጥ የለውም አለ ባለቤቷ ሷሊህ ፊቱን አኮሳትሮ። ከማታው ይሻላል፣ ቢያንሰውን ትኩሳቱ ቀንሶለታል። ግን ይህ ነገር በጣም የተደጋገመበት ነው። ሷሊህ በጣም ጨንቆኛል። ምናልባት የባለፈው ዶክተር ጋር እንውሰደው እንዴ አለች። ሷሊህም በተሰላቸ አንደበት እሱም ተመሳሳይ ነገር ነው ያለው፣ ምንም የተለየ ነገር የለውም፣ ሁሉም አንድ አይነት ነገር ነው የሚያወሩት አለ ወደ ሶፋው ጠጋ ብሎ እግሮቹን እያደራረበ። ቢሆንም ሰበቡን ግን ማድረስ ይሻላል። ድጋሚ እናሳየው፣ ምናልባት አዲስ ነገር ይኖር ይሆናል። ያለምንም መፍትሄ ዝም ብሎ መቀመጡ ሊያሳብደኝ ነው። እባክህ ሷሊህ የሆነ ቦታ እንውሰደው፣ እኔ በጭንቀት ማበዴ ነው። ሳራ በእናትነት አንጀቷ ተብሰለሰለች። ሷሊህም ቆይ አንቺ ምን ነው አዲስ ነገር የሆነብሽ? አቡዘር ለመጀመሪያ ጊዜ ነው እንዴት አመመው? ግን አሁንም ብንወስደው ተመሳሳይ ነገር ነው የሚሉት። ሁሌም አንድ አይነት ነገር፣ አንድ አይነት በሽታ፣ አንድ አይነት ውጤት፣ አንድ አይነት ክኒን፣ ምንም የተለየ ነገር የለም። እና ያልሞከረን ይመስል ሌላ ቦታ እንወሰደው አትበይ አለ ቁጣው ገንፈል እያለ። እና እያልክ ያለው አቡዘር የመዳን ተስፋ የለውም ነው? እንደዛ ነው የምታስበው ሷሊህ? እኔ እንደዛ አላልኩም። ታዲያ ምንድን ነው? እንደዚህ በህመም የተሰቃየ እያየ ነው እጃችን ላይ እስኪሞትን የምንጠብቀው? ቆይ ለምንድን ነው ልጅህ ላይ ተስፋ የቆረጥከው? ለምን? ሳራ የምትናገሪውን ነገር ተጠንቀቂ። እኔ ልጅ ላይ ተስፋ ቆርጫለሁ አላልኩም፣ የምትናገሪውን እያስተዋልሽ። ስለዚህ የምትችለውን ነገር በሙሉ ታደርጋለህ። እና ለልጅ ማድረግ ያለብኝን አንቺ ነው የምትነግሪኝ? እንደዛ ነው? አዎ በደንብ እስካልገባህ ድረስ እነግርሃለሁ ሷሊህ። ምክንያቱም እኔ እናቱ ስለሆንኩ የምትችለውን በሙሉ ታደርግለታለህ። አስፈላጊ የሚባለውን ነገር ሁሉ ታደርግለታለህ። ምክንያቱም አቡዘር እስካሁን ላደረክለት ነገር ያንተ ውለታ የለበትም። እሱ ማንም ሳይሆን ያንተ ልጅ ነው ሷሊህ። እንደ ሳዲቅ ባትወልደውና ባትንከባከበውም እንኳ ደህና እንዲሆን ግን እስከ መጨረሻው ማድረግ ያለብህን ታደርጋለህ። ገባህ? በጣም ጥሩ። ይሄ ነበር የቀረሽ። በስተ መጨረሻ ተነፈስሽው አይደል? ደግሞም ልክ ነሽ። እስከ ዛሬ ድረስ ምንም ነገር አድርጌ አላውቅም አይደል? እና ከዚህ በኋላ ለልጄ ማድረግ ያለብኝን በደንብ ትነግሪኛለሽ። ምክንያቱም እኔ ምንም ነገር አድርጌ ስለማላውቅ። በጣም ያሳፍራል።
ሷሊህ በሳራ ንግግር ተናዷል። ጃኬቱን ደረብ አድርጎ በዋናው በር ወጣ። ታዲያ መንገድ ላይ ከሂራ ጋር ተገጣጠሙ። ሂራ ሷሊህ ብላ ብትጠራው መልስ ሳይሰጣት የግቢውን በር ከፍቶ ወጣ። ሂራም ግራ እንደተጋባች ወደ ሳሎኑ ዘለቀች። ሂራ በእጇ የያዘችውን መድኃኒት ጠረጴዛው ላይ እያስቀመጠች፣ ሳራዬ ይሄው ያልሽኝን አምጥቼልሻለሁ። ከውሃ ጋር ቀላቅለሽ ቁርአን እየቀራሽ አጠጪው። ኢንሻአላህ ቶሎ ይድናልሽ፣ አትጨነቂ አለች ወደ ሳራ እየተጠጋች። ሳራም እንባዎቿን እያበሰች እሺ ሂራ አመሰግናለሁ ውዴ፣ አስለፋውሽ አይደል? ሳራ ምን ሆንሻል? የተፈጠረ ነገር አለ እንዴ? ፊትሽ እኮ ልክ አይደለም። አይ ምንም አይደል። ቆይ አዲስ ነገር አለ እና ያለ ምክንያት ነው እንደዚህ የምታለቅሽው? ልጅ እንደዚህ ታሞ ምንስ በሆነ ምን ይገርማል ብለሽ ነው ሂራዬ? አያይ እሱ ብቻ አይደለም ሌላ ነገር አለ አይደል? ትንሽ ወንድምሽ አበሳጭቶኝ ነው ለዛ ነው ብላ ሳራ ተነፈሰች። ምንድን ነው አዲሱ ነገር? ለምንድን ነው የተጋጫችሁት? ሂራ ለምን እንደሆነ አላውቅም። ወንድምሽ ግን አቡዘር ላይ ተስፋ ቆርጦበታል። ተስፋ መቁረጥ ማለት? አዎ ሂራ ምንም ነገር ለማድረግ ፈቃደኛ አይደለም። አንዳንዴ ሳስበው ከነጭራሹም የሚወዱ አይመስለኝም። እንዴ ሳራ ምን እያልሽ ነው? እንዴት አይወደውም? እሱ እኮ ልጁ ነው። እንዴት እንደዚህ ትያለሽ እህቴ? አዎ ልጁ ነው፣ ግን እንደ ሳዲቅ ጠንካራና ጤነኛ ስላልሆነ አይወደው፣ አይፈልገውም። ዝም ብዬ አይደለም እንደዚህ የምናገረው ሂራ። አቡዘር ከታመመ ወዲህ ሷሊህ ተቀይሯል። እንደ ሳዲቅ አይንከባከበውም፣ ልጅ ብሎ እንኳን አይጠራውም። እንደ ድንገት አቡዘር የሆነ ጥያቄ ሲጠይቀው እንኳን በስርዓቱ አይመልስለትም፣ ያፍርበታል። በሁለቱ አይኖቹ እንኳን ቀና ብሎ ተመልክቶት አያውቅ። እሱ በመወለዱ አንድም ቀን ተደስቶ አያውቅ። በልጁ ብቻ ሳይሆን አቡዘር ከተወለደ በኋላ በእኔም ያፍርብኛል። እንደዚህ አይነት ልጅ ስለወለድኩለት በእኔም ተናዷል። ቆይ የትኛዋ እናት ናት የምትወልደውን ልጅ የምትመርጠው? አቡዘር እኮ ከአላህ የተሰጠኝ ጸጋ ነው። ቆይ የኔ ጥፋት ምንድን ነው ሂራ? እኔ ለምን እንደ ጥፋተኛ ይቆጥረኛል? ለምን እኔ ልጅ ጤነኛ ቢሆንልኝ እጠላለሁ? የሳራ እንባዎች መንታ መንታ ሆነው ተዘረገፉ። በቃ አታልቅሺ፣ አታልቅሺ። ሁሉም ነገር አላህ ሲፈቅድ ይስተካከላል። ደግሞ ጥፋተኛ አንቺ ሳትሆኚ ወንድሜ ነው። አዎ እንደዚህ አይነት አመለካከት ሊኖሩ አይገባም። ምንም ይሁን ምን አቡዘርን የመንከባከብ ሀቅ አለበት። እባክሽ አንቺ ግን አታልቅሺ። አሁን ዋናው ነገር የአቡዘር ደህና መሆን ነው። ኢንሻአላህ ይህንን ሲወስድ ደግሞ ለውጥ ይኖረዋል። ደግሞ በዱዓ የማይፈታ ነገር እኮ የለም። ጠንክረን ዱዓ እናደርጋለን። እሺ በቃ አሁንም ባሽን ጥረጊ፣ አይዞሽ በቃ እሺ። አመሰግናለሁ። በቃ ወደ ክፍሌ ልሂድ። እንደረዳሽ ትፈልጊያለሽ? አየይ ራሴ ሄዳለሁ። ተቀመጭ፣ ደህና ነኝ እኮ። ይህ በእንዲህ እንዳለ እናት ዛህራ ወደ መኝታ ቤት ገባች። ሂራ ደንገጥ ብላ ሰላም አለይኩም፣ ደህና ነሽ? እንዴት ዋልሽ? ቤት ውስጥ ሰው የለም እንዴ? የት ሄዱ ደግሞ አለች። አክስቴና ሳራ ክፍላቸው ናቸው። ልጆቹም ከትምህርት ቤት አልተመለሱም። አክመልም እንደተኛ ነው አለች ሂራ ድምጿ እንደተንቀጠቀጠ። ቆይ ታዲያ ሳድያ እንኳን ምን እየሰራሽ ነው? ቡናውን አቀራረብሽ ቆየኝ አላልኳትም? እዚህ ቤት ቡና ከተፈላ ስንት ቀን ሆነው? ሳድያ እንኳን ልብስ እያጠበች ነው። ባይሆን ቡናውን እኔ ያፈላለሁ አለች። ልብስ እያጠበች ነው ያልሽው? በቅዳሜው? ቆይ በቅዳሜ ቀን ልብስ አይታጠብም ብዬ ስንት ነው የነገርኳት? ምንም አትሰማም ማለት ነው? ምን አይነት ልጅ ናት? ቆይ ሂራ ደንገጥ እያለች በቅዳሜ ቀን ቢታጠብ ችግሩ ምንድን ነው? ወይዘሮ ዛህራ ለመልሱ እየፈጠነች ብዙ ችግር አለው እንጂ ኦፍ
አሁን ግን እሱን የማስረዳበት ጊዜ የለኝም። ራሴን በጣም አሞኛል። በይ ቶሎ ጥሪያት፣ ቶሎ ታቀራርበው። ልብስ ማጠቧንም እንድታቆም በዛው ንገሪያት። እንደው ምን አይነት ቤት ነው ባካችሁ ብላ አማረረች። ሂራ ወደ ጓዳው እየዘለቀች ሳዲያ፣ አቤት ሂራ እየፈለግሽኝ አለች ሳዲያ ፈገግ እንዳለች። አዎ እኔ ግን አይደለም የፈለግኩሽ፣ እናት ዛህራ እየጠራችሽ ነው። ቶሎ ቡናውን አቀራርቢ ብላሻለች። እንዴ ቆይ ከምን መጣች አለች የምትሰራውን ስራ እያቆመች። አሁን ገና ነው የመጣችው፣ ብዙም አልቆየችም። በይ ፍጠኝ፣ እኔ የጀመርሽውን እጨርሳለሁ። አረ በጭራሽ ይሄማ አይሆንም ሂራዬ። አታስቢ ሳዲያ፣ ከባድ ነገር እኮ አይደለም። ለረጅም ዓመት ውጭ ሀገርም ቢሆን ሰርቼዋለሁ። በይ ቶሎ በይ፣ በጣም ተበሳጭታለች። ምን የሷ ነገር ሁሌ እንደተበሳጨች ነው አለች ሳዲያ በማማረር። እኔ የምለው ዛህራ በቅዳሜ ቀን ልብስ እንዳታጥቢ ከልክላሻለች እንዴ አለች ሂራ ውስጧን የከነከናትን ጥያቄ እየሰነዘረች። ውይ የኔ ነገር ዛሬ ለካ ቀኑ ቅዳሜ ነው እንዴ! በቃ አለቀልኝ እኮ፣ ዛሬማ ትገለኛለች። እንደው ምን ይሻለኛል ብላ ሳዲያ ተረበተበተች። እንዴ ግን ቆይ ለምንድን የከለከለች? እኔ ምን አውቄ ሂራዬ፣ ሴትዮዋ ሁሌም ግራ እንዳጋባችኝ ነው። በዚህ ስላት በዚህ ምንም ጸባ ልለምዶ አልቻልኩም። እንደዚህ የምልሽ ልጇ ስላልሆንሽ አይደለም። ቤት ውስጥ ያለ ሰው ሁሉ በእሷ ባህሪ ሁሌም ግራ እንደተጋባ ነው። ሂራዬ እመኝኝ፣ ዘንድሮማ ማበዴ ነው። በይሺ አሁን ፍጠኝ፣ የባሰ ትቆጣሻለች። እንደዛ ከሆነ አንቺን ማጠቡን አቁሚ። ካየችሽ እኮ በጣም ነው የምትቆጣው። አይ አታስቢ፣ አታቅም። ብታቅም ደግሞ ምንም አይፈጠርም። አሁን ፍጠኝ። ቀኑ በምሽቱ ተተክቶ ምሽት ላይ የሂራ በር ተንኳኳ። ሀፊዛ ነበረች። ሂራ ይግቡ አለች ቁርአኗን እየከደነች። እህቴ አልረበሽኩሽም አይደል አለች ሀፊዛ ድንዝዝ ባለ ስሜት። አረ በጭራሽ ግቢ። ሀፊዝ ደህና ነሽ ውዴ? ምን ነው? ደህና ነኝ፣ ግን እንቅልፍ እምቢ ስላለኝ ለአወራሽ መጣሁ። ችግር አለ? አይ ፋይናል ስለደረሰ ትንሽ ተጨንቄ ነው አለች ሀፊዛ ከሂራ አጠገብ እየተቀመጠች። አይዞሽ የኔ ውድ፣ ደግሞ በደንብ እያጠናሽ አይደል? የምትችይውን ከጣርሽ እኮ ቀሪው የአላህ ስራ ነው። ሀፊዛ ፈገግ እያለች እሱም ልክ ነሽ፣ ግን ስለ አንቺ እያሰብኩ ነበር። ስለ እኔ? አዎ፣ እዚህ ቤት ከመጣሽ ጀምሮ የሁላችንንም ችግር ታቀይልናለሽ። አክመልን ትረጃዋለሽ፣ ሁሉንም ነገር ታደርጊያለሽ። ግን አንቺስ ምን እንደምትፈልጊና ምን እንደሚያስደስትሽ አላውቅም። ግን የሆነ ነገር ባደርግልሽ ደስ ይለኛል። ወይ የኔ ሀሳቤ፣ በጣም አመሰግናለሁ ትንሿ እህቴ። በጣም አስተዋይ ልጅ ነሽ። ግን አትጨነቂ፣ ለጊዜው ምንም የምፈልገው ነገር የለም። አሁን ከእናንተ ጋር መሆን ብቻ ነው የምፈልገው። እሺ? እና ቤት መዋል አይደብርሽም? ስራ ምናምን ብትሞክሪስ? እውነቱን ንገሪኝ ካልሽኝ የሆነ ነገር እያሰብኩ ነው። ማለቴ ከስራ የተሻለ ነገር። እውነት? አዎ ውዴ፣ ጊዜው ሲደርስ እነግርሻለሁ። አሁን ግን ስለኔ ተጨነቂሽ። እንደዛ ከሆነ ጥሩ። ግን ደግሞ ሌላ ነገር አለ እህቴ። ታዲያ ንገሪኛ። ስለ አማር ነው። አማር ምን ሆነ? ሀፊዛ በረጅሙ ከተነፈሰች በኋላ ሀሳቧን እንዴት ስትል አጋራቻት። አላውቅም እህቴ፣ የሆነውን ነገር ባቅ ወደ መፍትሄው ሄድ ነበር። ችግሩ ምን እንደሆነ አላውቅም። ትናንትና ጓደኛው ሊያናግረኝ መጥቶ ነበርና ክላስ እየገባ እንዳልሆነ ነገረኝ። ብታዩ በጣም ተጨናንቋል። እማዬን ሲያይ አንገቱን ይደፋል። እንደ ድሮ አይደለም። ቤት ውስጥ ከማንም ጋር አያወራም። እርግጠኛ ነኝ የሆነ ችግር እንደገጠመው፣ ግን ምን እንደሆነ አላውቅም። ልታናግረው አልሞከርሽም? አለች ሂራ
ሞክሬያለሁ፣ ግን ምንም ምላሽ አልሰጠኝም። ሳስበው ችግሩ በጣም ከባድ ነው። እንደዛ ባይሆን ይነግረኝ ነበር። አማር በባህሪው በጣም ግልጽ ሰው ነው። በተለይ ደግሞ ለእኔ ምንም ነገር ደብቆኝ አቅም ነበረ፣ ግን እንደነገርኩሽ ነው። በዛ ላይ በዚህ ሰዓት ተመራቂ ተማሪ ነው። ትምህርቱ እንዳይስተጓጎልበት በጣም ፈርቻለሁ። ይህኛል ከባድ ነው ማለት ነው? አዎ እህቴ፣ በጣም ከባድ ሳይሆን አይቀርም። እና ይህንን ነገር የነገርኩሽ ምናልባት አንቺ በሆነ ዘዴ ብታናገሪው የተሻለ ነው ብዬ ነው። በዚህ ሰዓት ከአንቺ በቀር ማንንም የሚሰማ አይመስለኝም። እባክሽ እህቴ ከቻልሽ አናግሪው። ሂራ ወደ ሀፊዛ ትኩር ብላ እየተመለከተች እሺ አታስቢ፣ አናግረዋለሁ። የምችለውን ሁሉ አደርጋለሁ። እሺ አንቺ አታስቢ። ኦፍ ስለነገርኩሽ ብቻ ቀልለኝ። ምርጥ እህት እኮ ነሽ። በጣም አመሰግናለሁ እህቴ። የምታምረዋ ፀሐይ የበረንዳውን ውበት ጨምረዋለች። ፍንትው ባለው መናፈሻ ላይ ሂራና አክመል ቁጭ ብለው እንደተለመደው የልባቸውን እያወጉ ነው። በወሬያቸው መሃል ወይዘሮ ዛህራ መጣ። የተለመደውን የቁጣ አስተያየት ለሂራ ካስተናገደች በኋላ ወደ ውስጥ ዘለቀች። ሂራና አክመልም ስሜታቸው ትንሽ ቢረበሽም ነገር ግን ወደ ጀመሩት ወጋቸው ተመልሰው እንዲህ ማውራታቸውን ቀጠሉ። ሂራ በቅርቡ ልትጀምር ስላሰበችው የትምህርት ፊልድ ካማከረችው በኋላ አክመል፣ ስለዚህ በደንብ ተዘጋጅተሻል ማለት ነው? ኢንሻአላህ እንግዲህ የምችለው ለማድረግ ዝግጁ ነኝ። ሂራ፣ እኔ በምችለው አቅም ሁሉ ከጎንሽ ነኝ። እሺ፣ ይህንን እንድታውቂ ይፈልጋለሁ። አውቃለሁ ወንድሜ፣ የዚህን ያህል ብርታት የሚኖረኝ አንተ ስላለህ ነው። ይልቅ አንድ ጥያቄ መጠየቅ እችላለሁ? ይቻላል። ሂራ ትንሽ አሰበች። ስለ አባታችን ስለ እሱ እንድትነግረኝ እፈልጋለሁ። ማለቴ ባህሪው፣ ከእናንተ ጋር የነበረ ሁኔታ፣ ስለ ሁሉ ነገር ብትነግረኝና ባውቅ ደስ ይለኛል። አክመል ስለ አባቱ እንዲህ ሲል ተረከ። ደስ እያለኝ እነግርሻለሁ። አባታችን በባህሪው ቁጡ ነው። እሱ ባለበት እንደፈለግሽ ማውራትም ሆነ መሳቅ አትችይም። ትንሽ ኮስታራ ነው። ስራው ላይ ቀልድ አያውቅም። ካላህ በታች አሁን ላለንበት ደረጃ የሱ ጥረትና ጥንካሬ ነው። ባጭሩ አባታችን ጠንካራና ኃይለኛ ነው፣ ግን በተቃራኒው በጣም አዛኝ ነበር። የሚገርመው አንዳንዴ ከእናታችን በተሻለ ያዝንልንና ይሳሳልን ነበር። አንዳንዴም ያ ኃይለኛ ሰው ባልጠበቅሽ ሁኔታ ስቅስቅ ብሎ ሲያልቅስ ታያዋለሽ። እና ዘመድ ይወዳል፣ በጣም ሰላምተኛ ነው፣ ግን ሁሌም ይተክዝ ነበር። ከኛ ጋር ተቀምጦ ራሱ በሀሳብ ይሰምጥ ነበር። ሂራ፣ አሁን ላይ ሆኜ ሳስበው ግን አባታችን እንደዛ የሚያሳዝነውና የሚያስጨንቀው ነገር ያንቺ ጉዳይ ሳይሆን አይቀርም ብዬ አስባለሁ። ሂራ አንገቷን ቁልቁል ወደ መሬት ልካ፣ ታውቃለህ፣ በህይወቴ አንዴም እንኳን ባየው ደስ ይለኝ ነበር። ለአንድ ቅጽበት፣ ለአንድ ጊዜም እንኳ አንዴ ብቻ ልጄ ብሎ ቢጠራኝ፣ እኔም አባቴ ብዬ ቢጠራው። ብቻ ልቤ ውስጥ ያለውን ክፍተት ላስረዳ አልችልም። የማይሆን ነገር ነው። ግን ደግነቱ እሱን ባላገኘው እሱ ትቶልኝ የሄደ በጣም ውድ ነገር አለ። አሁን ቤተሰብ አለኝ። ከዚህ የበለጠ ምን ደስታ ሊኖር ይችላል? አክመል በሂራ ውብ ንግግር ፈገግ እያለ፣ እኛም ቢሆን አንቺ ስላለሽን እድለኞች ነን። ሁለቱም ፈገግ አሉ። በዚህ ቅጽበት ሀፊዛ እንደ ልጅ እየሮጠች ወደ እነሱ ተጠግታ ድምጿን እያለከለከ፣ ሂራ ቶሎን እየጠበቅንሽ ነው አለች። ሂራ ያልደረቁ እንባዎቿን እያበሰች እሺ መጣ ውዴ። አክመልም ወዴት ናችሁ ብሎ ሲጠይቅ፣ ሂራ ለመልሱ ፈጠን ብላ ዛሬ ጽዳት ቀን ነው ወንድሜ፣ ከፈለክ ልትቀላቀለን ትችላለህ። በቃ ከፈለከኝ ጥራኝ እሺ። አክመል እሽታውን ባንገቱ ነቅንቆ ሊቀዘቅዝ የተሰናዳውን ሻዩን ተጎነጨ።
ሂራና ሀፊዛም ተያይዘው ወደ ሳሎኑ ዘለቁ። ውድና የተከበራችሁ የሚስኪ ዩቲዩብ ቻናል ተከታታዮቼ ሂራ ክፍል 6 ይቀጥላል። ታሪኩን ከወደዳችሁትና ከተመቻችሁ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣዩ ክፍል እስከምንገናኝ ድረስ በያላችሁበት ቀንና ሌላችሁ ሸጋ ይሁንልኝ።